ከዛሬ 2 ዓመት በፊት ወደዛ ገደማ አንድ በጣም ተወዳጅ የሆነ ዘማሪ በጣም በውስጥ መስመር የምናወራ የተቀራረብን ሰዎች ስለነበርን መዝሙሮቹን አፕዴት እያደረገ እንደገና እየሰራቸው ይልክ ስለነበረ እኔም ደግሞ እግዚአብሔር ይባርክህ ጸጋ ያብዛልዎት እያልኩኝ እያመሰገንኩት አልፍ ነበርና የሆነው ቀን ላይ ነይ በደመና የሚለውን ዝማሬ ላከልኝ። ታዲያ ይሄንን ዝማሬ ሲልክልኝ እኔም በቃ ይሄ የሱ ሐሳብ ነው ብዬ ዝም ብዬ ላይው ባላየም ለማለፍ አልፈለኩም። እንዴ ወንድማችን እና ምንለው ኢየሱስ ክርስቶስ በደመና እንደው ከደመና ጋራ ይመጣል የተባለው ኢየሱስ ክርስቶስ አይደለም ምን አልኩት። ይሄንንም ለሱ ቀላል ጥያቄ ነው፣ ሳያውቀው ቀርቶ አይደለም። አንዳንድ ነገሮችን ስህተቶችን ለማረም የግድ ሌላ ስህተት ወይም ደግሞ ሌላ መጽሐፍ ቅዱሳዊ ከቨርና ሽፋን መስጠት አግባብ ያለው አይደለም። እና የመለሰልኝ መልስ በጣም አግራሞት የተሞላ ምን አይነት ሰው በቃ ከስህተቱ ከመታረም ይልቅ ለስህተቱ ከቨር ለመስራት በጣም የሚጥር እንደሆነ ስረዳ ሰዎች በቃ እንደዚህ ለምን ይሆናሉ? ለወንጌል እውነት ለምን አይሸነፉም አልኩኝና ታዘብኩኝ። ትዝብቴም ይሄው ነው። ምን ብሎ መለሰልኝ? ያው ኢየሱስ ክርስቶስ ሲመጣው በደመና ነው የሚመጣው፣ ከቅዱሳኑ ጋር አይደለም የሚመጣው። አዎ በቃ ተግባባን ማለት። ከቅዱሳኑ ጋር ከመጣው ከቅዱሳን አንስት መካከል አንዷ ድንግል ማርያም ናት። ስለዚህ አብራ ስለምትመጣ ያው በዛ እሳቤ ተረዳው ብሎ እኔም በመጽሐፍ ቅዱስ ዝም እንድል አይነት እሳቤ ግን አልኩኝ። እኔም ዝም አላልኩም። ግን በዚህ መንፈስ ነው ህዝቡ ነው የሚለው ቡሃቃው እንዲሞላለት፣ ሌማቱ እንዲሞላለት፣ ጎዶሎ ሸለቆ እንዲሞላለት በዛ እሳቤ አይደለም። በእውነት እግዚአብሔር ፈውስ ያድርግ። እኔ እንደዛ ነው ብዬ መለስኩትና ብዙም ከዛ በኋላ አላወራንም። በቃ እንደዚህ ነው። ሰሞኑም ብፁዕ አቡነ ገብርኤል የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የሆኑት ቤዛ ድንግል ማርያም ልትባል አይገባትም አሉ። እውነታው ይሄ ነው። በቃ ይሄንን ደግሞ ለማሰባበል እኔ እንዴት ነው ሰው አቁም ተብሎ አይዋሽም። ሙሴ ቤዛ ተብሏል። ለምን? ከግብጽ ህዝቡን ስላወጣ። ደግሞ የሰው ሀብቱ ወይም ደግሞ ብሩ ቤዛ ተብሏል የሚል ሌላ ዙሪያ ጥምጥም መሄድ አያስፈልግም። በመሆኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያም ቤዛዊት ዓለም የተባለችበት ምክንያት ምንድን ነው? ነገረ ማርያም እንደዚህ አይደለም የሚለም። ነገረ ማርያም ምንድን ነው የሚለን? ምንድን ነው የሚያወሳው? ቤዛዊት ዓለም ልትባል የቻለችበት ምክንያት ይሄው ነው። ዙሪያ ጥምጥም መሄድ አያስፈልግም። ምን ስለሆነ ማርያም ጌታን ከወለደች በኋላ ጌታም ሞቶ ከተነሳ ካረገ በኋላ እንግዲህ የመሞቻዋ ሰዓት ሊደርስ ሲል በቃ ልትሞት አካባቢ እንዴ ልጄ ወዳጄ እኔ አንተን ወልጄ እንዴት እሞታለሁ? እንዴት ልሞትስ እችላለሁ? ብላ እንግዲህ ይሄ መጽሐፍ ቅዱሳዊ የሆነችው ማርያም አይደለችም። ይሄ ተአምረ ማርያም ወይ ነገረ ማርያም ይሄ ዘረ ያዕቆብ እና ይሄ የጉሽ ወይን ጠጅ ጠጥተው ከእግዚአብሔር ቃል በተቃራኒ ሆነው የጻፉ ሰዎች ሐሳብ ነው። ይሄ የእግዚአብሔር ቃል ውስጥ ያለችው ድንግል ማርያምን አይወክልም። ልክ ሌላ ኢየሱስ እንዳለ ሁሉ ሌላ ማርያም አለች የተሳለች ምን ምትል ልትሞት ስትል እንዴት እሞታለሁ ምትል ደግሞ እንደ ነፍሰ ገዳይም የሚያደርግ ብዙ የተባለ በብዙ መጻሕፍቶቿ የተዋሹባት ማለት ነውና እንዴት እሞታለሁ ነው የተለዋለች። ይሄንን ልክ ስትለው ይወስዳታል። ሲኦልን ምን ሊያረጋት? ቪዚት ሊያረጋት ሊያስጎበኛት። ታዲያ ሲኦልን ሲያስጎበኛት 9999 ነፍሳት በሲኦል ይሰቃያሉ። ይኸውላችሁ አሁን ነው እንግዲህ አሁን ነው ትልቁ ችግር ያለው አሁን ነው። ታዲያ እነዚህ የሚሰቃዩ ነፍሳት ያንቺ መሞት ለነዚህ ቤዛ ስለሚሆን ነው ይላታል። ድንግል ማርያም ታዲያ ርኅራኄ ልቦና አይደለች? ይሄ መጽሐፍ ቅዱስ አይደለም። እውነት ነው ማርያም ልትራራ ብትችልም ግን እሷ ቤዛ በመሆን ሰዎችን ነፃ ለማውጣት የምትጥር እናት እንደሆነች የምታስብ አይደለችም መጽሐፍ ቅዱሳዊቷ ማርያም። እንዴ እነዚህ ሁላ ነፍሳት ከሚሰቃዩማ አንድ አይደለም 7 ልሞት አለች ይላል። እና ማርያም የመሞቷና የመነሳቷ ዋናው ፐርፐስ ቤዛ ለመሆን ነው። ለመሆኑ ኢየሱስ ክርስቶስ በመስቀል ላይ ሲሰቀል
እኔ በጣም እጅግ በሚገርመኝ ሁኔታ ሕማማት ተብሎ የክርስቶስ ሕማም ከተጻፈውም ያልፋል። እውነት ነው። በታሪካዊ ዳራ አጥንቶቹ እስኪቆጠሩ ድረስ የሮማ ጅራፍ በውስጡ አጥንት አለ። ደግሞ ወላዩ ላይም አንዳንድ መጻሕፍቶች ፈረስ ሲጋለብበት ብዙ ስቃይ፣ ይሄ ሁሉ ብዙ ስቃይ ያየው ኢየሱስ ክርስቶስ ብቻውን ቤዛ ለመሆን አይደለም ወይ? እርሱስ ያላዳነው የማያድነው ነፍሳት ያስቀረው ነፍሳት አለ ወይ? ከሱ ውጪ አዲስ ኪዳን የገባንበት ሌላ ኪዳን መግቢያ ሌላ መዳኛ መንገድ አለ ወይ? የለም በጭራሽ። ብቻውን ተሰቃይቷል። ብቻውን በዓርብ ዕለት ተጠማው ብሏል። ብቻውን መቃብር ወርዷል። እርሱ እኮ የእግዚአብሔር ልጅ ነው። እግዚአብሔር ቤዛ መድኃኒት አድርጎ ወደ ራሳችን ዓለም የላከው እርሱ ኢየሱስ ክርስቶስ በቂ የሆነ መድኃኒት፣ በቂ የሆነ ቤዛ፣ በቂ የሆነ አሻጋሪ፣ በቂ የሆነ አዳኝ ነው። ታዲያ እርሱ አልበቃ ብሎ ነው የእናቱ ማርያምም ቤዛነት ያስፈልገው? ምንም መሽሎክሎክ አያስፈልግም። ቲክቶክ ላይም እንደዚህ አወቅሽ ሲሏት የሚባለው የባሏን መጽሐፍ አጠበች። ይሄንን ዝም ብሎ ውጪ ላይ ለመደድ ላለው ምዕመን ይሄንን ማታለያ ልታደርጉ ትችላላችሁ። ግን ካፈርኩ አይመልሰኝ ማለት ተገቢ አይደለም። ለእግዚአብሔር ቃልና ለእግዚአብሔር እውነት ተሸነፉ። ህዝቡ ነፃ ይውጣ። አንድ ቤዛ ነው ያለው። በመስቀል ላይ ሲሰቀል ማን ነው ያገዘው? እኔ ልሸከምልህ፣ ሸክምህን ልሸከምልህ፣ ላግዝህ ያለው ነበረ። እናቱም ብትሆን በመስቀል ስር እኔ ላግዝህ ስትለው አልሰማንም። ለምን? እሷም ተግባብተዋል። ልጇ ቤዛ መድኃኒት ሊሆን እንደመጣ መድኃኒቴ ብለዋለች። እሱ የዓለም ቤዛ፣ እርሱ ብቸኛ መድኃኒት፣ እርሱ ብቸኛ መካከለኛ፣ እርሱ ብቸኛ ሰዎችን ሁሉ የሚያድን ከተፈጸመ በኋላ እንኳን እንደ መልከ ጸዴቅ በሆነ ሹመት ሰዎችን ካሉበት አረንቋ ካሉበት እስራት ነፃ ሊያወጣ የሚችል ብቸኛ መድኃኒት ኢየሱስ ክርስቶስ ይባላል። አሜን። ከሱ ውጪ ቤዛ፣ ከሱ ውጪ መድኃኒት፣ ከሱ ውጪ አዳኝ የለም። ሌላ ቤዛ መድኃኒት ሊሆን የሚችል የለም። ብዙ ኪዳናትን እግዚአብሔር ከሕዝቡ ጋር አልፈጸመም። ይሄ ነውር ነው። ከሐዋርያት ትምህርት ውጪ ነው። ይሄ እኛ ከሰበክንላችሁ ወንጌል ውጪ የሰማይ መልአክ እንኳን ቢሆን እኛም ብንሆን የተረገምን እንሆን ይላል ጳውሎስ በገላትያ መልእክቱ። አዎ ይሄ እርግማን ነው። አባቶች የተባሉ ሊዘባረቁ ይችላሉ። አዎ ይችላሉ። ጴጥሮስም እኮ በጳውሎስ ተገስጿል። ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ ሲወጣ ሰው ከእግዚአብሔር ፈቃድና ከቃሉ ዓላማ ሊያፈነግጥ ይችላል። አዎ ይችላል። ግንስ በእግዚአብሔር ቃል እውነት የቆሙ ሰዎች ኖ ሊሉት ይችላሉ። መሰረታችን ኢየሱስ ክርስቶስ ነው። ቤዛችን ኢየሱስ ክርስቶስ ነው። ከሱ ውጪ መድኃኒት የለም። ፍጡርን ሊያድነው በጭራሽ አይችልም። ፍጡሩ የሚያድነው ቢሆን ኖሮ የእግዚአብሔር ልጅ ሰማያትን የሰራ ሁሉን የፈጠረ ሁሉን ያበጃጀ ወደ ምድር መጥቶ ባልተሰቀለ ኃጢአት ያላወቀውን ስለኛ ኃጢአት ያደረገው ብቸኛ ነፃ ውጪ ብቸኛ አዳኝ ስለሆነ ነው። ደግሞ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ ቤዛነት በሆነው በኩል እንዲያው በጸጋ ይጸድቃሉ ተብሎ ተጽፏል። አንድ አጽዳቂ፣ አንድ ቤዛ፣ አንድ መካከለኛ፣ አንድ መድኃኒት ኢየሱስ አለ። እንግዲህ ያበጠው ፈንድቷል። እውነቱ ይሄ ነው። ተራ ሰንበት ተማሪ የሆነ ተራ የሆነ መምህር የሆነ ሰው ብድግ ብሎ አንድን ጳጳስ ላርም ሲል እና ይሄንን ሳያውቁ ቆርተው ነው ብሎ በቃ አቃቂር ለማውጣት ኮሜንት ለማድረግ ሲጥር እያየን ነው። ግን ይሄ አግባብ የለው። በቃ ተሸነፉ። ኢየሱስ ነው መድኃኒት። ስህተቱን ስህተት በሉት። እሱ ነው ቤዛ። እሱ ብቸኛ ቤዛ ነው። ሙሴ እንደተባለ ስላሻገራቸው እንደዚህ አረ ይሄ ነውር ነው። በሮሜ መልእክት ምዕራፍ 5 ላይ ጳውሎስ አዳምን ይስብና ሁለተኛው አዳም ማን ነው ይለናል? ክርስቶስ ነው። በአንዱ ሞት ወደ ዓለም ገባ ይለናል። ሁለተኛው አዳም ግን የተትረፈረፈ ሕይወት እንደሚሰጥ ያነጻጽራል። በመጽሐፍቱ ውስጥ ያሉት ሐዋርያት ይህንን ንጽጽር አዳምን ስለሳበ ሔዋንን ስበን ደግሞ ከድንግል ማርያም ጋር እናነጻጽር ዘንድ አይገባም፣ ነውር ነው። ይሄ ቢገባ ኖሮ ጳውሎስ፣ ጴጥሮስ ወይም ደግሞ ዮሐንስ ወይም ያዕቆብ ወይም ደግሞ ከሐዋርያነ አበው ስበው ይህንን ያነጻጽሩ ነበር። በሐዋርያት እግር የተተኩ ምናልባት ወጭ በር ሊልባቸው ይችላል። እውነት ነው። ለምን? ሰው ናቸው። ለምን? ሰው ናቸው፣ ሊስቱ ይችላሉ። የእግዚአብሔር ቃል ግን ምን አይልም፣ አይሻርም። ኢየሱስ ክርስቶስ የሁሉ ቤዛ ነው። በአዳም ውስጥ ሔዋን አለች። የሁሉ መድኃኒት ቤዛ የሆነው እርሱ ነው። ደግሞስ ከእሱ ጋር ትከሻ ለትከሻ ተለካክቶ እሱ ሳያድን ቀርቶ እሱ ሳይችል ቀርቶ እሱ እኮ ለሁሉ ነፍሱን አሳልፎ የሰጠ ነው። ከሱ ውጪ ሌላ ደግሞ ነፍሱን አሳልፎ ሊሰጥ የሚችል አለን? በጭራሽ። ኢየሱስ ክርስቶስ ብቻውን ቤዛ መድኃኒት ነው።
በእውነት የምትሰሙ ወገኖቼ ማምለጥ ይሁንላችሁ። የመዳን ቀን አሁን ነው። ይህን ስትሰሙ ውጭ ብርብር አትበሉ። አንድ ቤዛ የሞተላችሁ በእውነት በሕማሙ የፈወሳችሁ፣ በቁስሉ የፈወሳችሁ፣ በመገረፉ ያዳናችሁ ብቸኛ መድኃኒት እሱ ነው። የሚያድናችሁም እሱ ነው። እሱን ተስፋ አድርጉ። በእርሱ እመኑ፣ በእርሱ ዕረፉ እላችኋለሁ። ይቆየን።